ራማንን አወራዋለሁኝ። ከዛሬ ጀምሮ እያንዳንዱ ቪዲዮዎች ፕራይቬት እንዲያደርግልኝ ጠይቀዋለሁ። አንድ የጦር ኃይል ለመሰላችሁ ሰዎች ማለት ነው። እዚህ ጋር እስኪ ሀይሚን አየት ታርጓት፣ ቃኘት ታርጓት። ብሩክና ሀይሚ ናቸው እዚህ ጋር ማለት ነው። ስለ ስራው እየተወያዩ ነው። ግን ምን አያችሁ? የሀይሚ ላይ ምን አያችሁ ማለት ነው? ንገሩኝ በኮመንት። ሀይሚ ድፍረት እንዴት ነው? በዚህ ልክ ድፍረቷ ብላችኋታል። ባሏ ጋር በነፃነት ያላወራች ከማን ጋር ልታወራ ነው? ጣቷ ላይ ለማንኛውም እዩ እስኪ። የሙያው ኤቲክስ ይሄን አይፈቅድልኝም ብሩክ። እኔ የአንቺ የሙያ ኤቲክስ ምናምን ከኛ ቪዲዮ ጋር ጭራሽ ነው የማያገናኘው። ገብቶሻል አይደል? ወይስ እንዳጠፋ ፈልገሽ? ምን ማለት ነው? እና ታዲያ ለምንድን ነው ያለ ምክንያት? እኔ ካለፈልግሽ ምክንያቱም በጣም መስዋዕትነት የተከፈለበት ነው አይደል? ምን አገባቸው? ኃላፊው አንቺው ፈልጎሽ ነው። ኃላፊው ከካሜራ ጀርባ አገኘሃለሁ እንጂ ምን ማለት ነው? በዚህ ምክንያት ከስራ ልባረር? እስቲ እኔ ያገናኘኝ ስራውን መግባት አልችልም። እሱንም ላለማጨናነቅ እና ብቻውንስ ለምን ይሰራል? እኔም ቁልኝ በአክብሮት ጠይቃችኋለሁ። እሺ እንደማይለኝ ውስጤ ስለተሰማኝ ነው። እና ስራ ደግሞ መስራት አለብኝ። እኔ ወደፊት ቁጭ ብዬ ምናምን የቤት እመቤት መሆን አልፈልግም። ወጥቼ ሰርቼ ምናምን ምንም ባንዛመድ በደምና ስጋ ብንኖር ለየቅል እዚህ ጋር እና እዛ ጋ ከተዋደደ ልብ ከተቀራረበ አንድ ሆኖ ካሰበ ወንድምና ወንድም እህትና እህት ወንድምና እህት ለመሆን ከበቃ መወለድ ቋንቋ ነው። ዛሬ በጠዋት ተነስቶ ብሩኬ ጨረቃዎች ትለያላችሁ እኮ ትመቹኛላችሁ ብሏል። እኛም በጣም ነው የምትመቹን፣ በጣም ነው የምንወዳችሁ፣ በጣም ማለት ነው። ዛሬ እንግዲህ መግቢያ ላይ ያረኩላችሁን ሀይሚን እንዴት ነው ግን አሁን ገና ለገና ፍቅሬን ገለጸልኝ ብለሽ በዚህ ልክ የምትፈታተኙ እያላችሁ ነው። በእርግጥ ምክር ሊሆን ይችላል ያላችሁት፣ ግን ደግሞ የገለጻችሁበት መንገድ የሆነ የቅናት መንፈስ የተሞላ ነገር ነው እና ሀይሚና ብሩኬ ማለት ነው ለእኛ ጋር ፍቅሩን ገለጹት እንጂ ጣቷ ላይ ያለውን ነገር እዩት። ምን ጊዜም ቢሆን ብሩኬ ሁል ጊዜ ሀይሚ ጋር ፕሮሚስ አለን ይላል። እንደውም ባለፈው እንደውም ጥያቄ ስትጠይቁ ምን ነበር ቃላችሁ፣ ምን ነበር ፕሮሚሳችሁ ብላችሁ ነበር መጠየቅ የነበረባችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? አለው እዩ እቤት ልትመጣ ነው እነ ብሩኬ ጋር ልጅቷን ይዛ የሚል ወሬ ሰማሁኝ። እንግዲህ ወሬ ነው የሰማሁት ጋይስ፣ አላቅም እንግዲህ በእርግጥ ያው የተወራ ነገር እውነት መሆኑ አይቀርም። ግን አሁን ላይ ደግሞ ብሩክና ሀይሚ ሶስተኛ ወገን የማስገባት አይነት እድል ላይ አይደሉም ያሉት ማለት ነው። ብሩኬ ምንም አይነት ጭቅጭቅ አይፈልግም። ትናንትና እንኳን ምን አለ? እንደው አደራሽን በመካከላችን የሚያስታርቅ ሰው እንጂ የሚያጣላን ሰው እንዳይገባ ነው ያለው። ከቤተሰብ ራሱ ማንም ሰው እንዳይገባ አደራ ነው ያለው። ከዛ ማንም አይገባም ማለች እሷ ማለት ነው ሀይሚ። ስለዚህ ብሩክ ጭቅጭቅ ስልችት ብሎታል። እንዲሁም ደግሞ እረ ስራ በጀመሩ እይታቸው ቀዘቀዘ ያላችሁም አላችሁ። ምን ጭቅጭቃቸው ናፈቃችሁ? እንዲ ናፈቃችሁ ጭቅጭቃችሁ? ያልጋ ያልጋ ሰለቸን አላችሁ። ምን ነው ሬት አላችሁ? እንዲ ስኳር ቃም እያረጋችሁ ወይም ደግሞ ቡና በስኳር እየጠጣችሁ ማየት ነው። እንግዲህ ሀይሚ እኮ ትናንት የሰራችሁ እኮ እናቴ ትክክለኛ የዩ መልስ እኮ ነው። እንዲ እኔ ደበስበስ ሳረግ እነሱን የተደረጉ ይመስላሉ። እንዲከባድ ግን እኮ ነው እናንተ ለገባው ሰው አልገባችሁም እንጂ። እና ለማንኛውም ቤት እዩ የምትመጣ አይመስለኝም። ኮመንት ላይ እየጻፋችሁ ነበር እዩ ልትመጣ ነው ብሩኬ ጋር። ምን አለ ብላ ነው የምትመጣው? ምን መብት አላት? ምን አገባት እንዴ? ይሄ እኮ በቃ የሃይሚና የብሩኬ እኮ ቤት ነው እንዴ! በቃ እኮ ብሩኬ እኮ አፈረጠው አፈነዳው። እስከዛሬ እኮ እኛም በቃ እንደዚህ በወኔ የማንከራከረው ወይ ፍቅረኛሞችን ብለን እንዳናወራ አፋችንን ሞልተን እናውቃለን እኮ። ግን አፋችንን ሞልተን ፍቅረኛሞች ናቸው ብለን በቃ ቪዲዮን ብንሰራ በአካልም ብትጋፈጡ ደስ ይላል። አሁን እኮ አንድ ሰው ናቸው እኮ ብሩክና ሀይሚ። ስለዚህ ማንንም ሰው እንደያመጣጡ ይመልሳል። እዩ ደግሞ የትናንት የስብስቴ የዱሮ ናት። ብሩኬ በዛን ሰዓት አያውቃትም፣ ረስቷታል ኦልሬዲ። ድጋሚ ያገናኛቸውን ነገር እነሱ ራሳቸው ያውቃሉ።
ስራም ሆነ ምንም ሆነ እኛ አይመለከተንም። ይዛልን በመጣችን ቪዲዮ የራሷን ሀሳብ እንሰጣታለን። ሌላው ሲቀጥል በዚህ አይነት ግን ብሩኬ ከሀይሚ ልጅ ወልዳል ብላችኋል። እንዴት ነው የማይወልደው? እሷን ስላከበራት። ለዚህ እኮ ነው እኛ እኮ ለዚህ ነው በቃ ደካማ ነው ጭንቅላታችን። እሱ እኮ ክብሩን ትቶ እኮ ነው የእሷን ክብር አስቀድሞ እዛ አንድ ቤት እየኖሩ እንግዲህ ከኖሩ እንኳን ኦልሬዲ አመታቸው ሊመጣ ነው እንግዲህ 8 ወር 7 ወር አያልፋቸው አብሮ ከኖሩ አስቡት እንግዲህ። ስለዚህ አንደኛ አባቷን እንዳባት ስለሚያዩ አደራ ስለተሰጠ አደራ ስላለበት አባቱ የሃይሚን አባት እንዳባቱ አድርጎ ልቡ አምኖ ፈቅዶ ስለተቀበለው ሰው አባትና እናቱን ትእዛዝ ይሰማል። ብሩኬ ደግሞ ለየት ያለ ሰው ነው። በቤተሰብ ዙሪያ በምንም አይነት ነገር አይደራደርም። ስለዚህ አሁን እሱ ከሃይሚ ጋር እንደዛ በቃ የሆነ ግራ ግብት ነገር ስላለ እንዴት ነው ግን አሁን እሱ የሚወልደው ላላችሁ ሰዎች ሰብርን ይስጣችሁና ሲወልድ የዛን ሰዓት ታቅፎ ታዩታላችሁ። መቼስ ሌላ ምን ብዬ ላስረዳችሁ እችላለሁ? ለእናንተ ማለት ነው። ለብሩኬ ይሄን ይመስላል መልስ የምሰጣችሁ። የዛን ቀን ያደርሳችሁ ለመውለድ ማለት ነው። ግን ብዙ ወንድ እንደዚህ አይነት ሽንፈቴ ይነካል፣ ይችን ሴት አላሳልፋትም ከዛሬ እያለ የማይሆን ጦስ ውስጥ የሚገቡት እንደዚህ አይነት ኔጌቲቭ ነገር ነው። ይሄ ማለት ግን ለብሩኬ ለሚስቱ ትልቅ ክብር ነው። የት ይሄድበታል? ነገም የሱ ነው፣ ተነገ የሱ ነው። በቃ የሱ ናት በቃ ሃይሚ። ስለዚህ ምን አስቸኮለኝ? እቅዳችን ጋር እንድረስ ነው። ፕሮሚስ አላቸው፣ ቃል አላቸው። የጥያቄው ጊዜ እንደውም ቃላችሁ ምንድን ነው ብላችሁ ነበር መጠየቅ የነበረባችሁ። ምክንያቱም ብዙ ጊዜ ሃይሚ ፕራንክ ስታደርገው አንድ ጊዜ እንደውም ከንፈር ክልሳማ ስትለው እኔ እና አንቺ ቃል አለን፣ ንግግራችን ለምን ቃል እናጥፋለን? ቃል ይታጠፋሉ ይላል ብሩኬ ሁል ጊዜ። እና ያ ቃል እንደውም በምንድን ነው የታሰረው ብዬ እኔ ለራሴ ጥያቄ ይሆንብኛል። በቀደም ለራሱ ጥያቄ ውስጥ እንዴት እንዳልገባ ይገርመኛል። እና ደግሞ ሃይሚ እንደምታዩት እጇ ላይ የሚያምር ፕሮሚስ ነው ያላት ጣቷ ላይ አይታችሁት ከሆነ ያው አሁን ላይ አታረገውም። ብዙ ጊዜ እሷ ጣቷ ላይ የሆነ ጌጥ የሆነ ባለፈውን ወርቅ የገዛላትን ስታረገው ይወልቃል ይጠፋብኛል ብዬ እፈራለሁ ብላለች። እና እኔ ይመስለኛል እስካሁን ድረስ ሃይሚ ብሩኬ ፕሮሚስ አድርጓላታል። ለራሳቸው ማለት ነው፣ ለራሳቸው ፕሮሚስ አላት። እኔ እንደዛ ብዬ ነው የማስበው። ምክንያቱም አንድ ሰሞን እኮ ጣቷ ላይ እያሰረችው ነበረ። እዚህ ቪዲዮ ላይ ገብታችሁ እዩት፣ ጣቷ ላይ አስቀርባችሁ እዩት። እኔ አቅርቤ ላሳያችሁ ሞክሬ እሷ እየተቆረጠችብኝ አስቸገረኝ። እና ማየት ማመን ነው። ሄዳችሁ ማየት ትችላላችሁ ልላችሁ እወዳለሁ ማለት ነው። የኛ ውድ እና እንቁ ቤተሰቦች የዩ ጉዳይ ምንም የምታመጣው ነገር የለም። በቃ ትምጣ ትስራ፣ ሚዲያው የሷ ነው። ሃይሚና ብሩኬ ግን አይሞቃቸው አይበርዳቸው። ስለዚህ ሃይሚዬ ደግሞ አብርሃም ጋር ከካሜራ ጀርባ አብረው ናቸው። ትናንትና መተት ተደርጎበታል። ብዙዬ ጴንጤ ናት እና እንትን እያለችበት ነው እያላችሁ ነበር። ትናንት ጸሎት እያስደረገችበት ነው። እንዲህ እንደዚህ ይህንን ነገር አለ እንዴ? ይሄ ድራማ እኮ ነው አብርሃም የሚሰራው። እንዴት ሃይሚ ተቆጣች? ሃይሚ በቃ የእሱ ነገር አይሆንላት ወይ? አሁን እኮ ትቷታል እኮ። በፊት ሕፃን ሆና ነበር። አሁን እኮ አደገች። እሷ በራሷ የራሷን ኑሮ እየመራች ነው። ከራሷ ጋር ነች አሁን ሃይሚ። ያኔ ልትገናኝ ልታወራ ትችላለች እንደ ወንድም ማለት ነው። ግን እሱም ለራሱ ቢዚ ነው ለኑሮው፣ እሷም ለራሷ ለኑሮ ቢዚ ናት። ገብቷችኋል አይደለ? ያን ያክል ጊዜዋን ወስዳ እሱ ጭራሽ ሕክምና ምን ሲጀመር መተት እውነት ነው ብላችሁ ነው እንደምታምኑት? ከዚህ በፊት እኮ እንትና ማለት ነው ማን ነው ስሙ ናሂ እንደዛ። ኧረ በስመ አብ እናንተ አጀንዳ አድርጋችሁ ግን ስታወሩ ግን አታፍሩም? ስለ መተት ጭራሽ መተት በጣም ከባድ ነው እንዴ! ብሩክ ራሱ በጥሶ አይደል እንዴ ጣለው? እንደዛ ስትሉት መተት ነው ምንድን ነው ስትሉት ምን እንደሚያደርገኝ እስኪ ልያችሁ ብዬ ነው ያለው። የዛን ሰዓት ፍታና ጣል የሆነ ነገር አድርጋበት ይሆን ምናምን ስትሉት ምንም አልሆንም። ይኸው እስካሁን ድረስ አለ። በፊትም ብሩክ ነው፣ አሁንም ብሩክ ነው። ምንም አዲስ ነገር የለም። ስለዚህ የኛ ውድ ቤተሰቦች አንድን ነገር በቃ የሆነ ሪል አድርጋችሁ አትውሰዱ። እያንዳንዱ የሚሰራው ነገር ሚዲያ ላይ ሪል የሆነና ያልሆነውን ለይታችሁ ማወቅ አለባችሁ። የምሬ ነው። እስካሁን ድረስ ሪል ሆኖ ያየሁት የሃይሚና የብሩክ ፍቅር ብቻ ነው። ከዛ ውጪ የሩታና አብርሃም ሪል ነው፣ ግን ተመልካቹ ጋር የተፈነቃቀለ ህይወት ነው የሚመስለው። ግን አይደለም። ይሄንን አምናችሁ ወዳችሁ ፍቀዱበት። እንዲህ ሰው በየጊዜው እየተገናኘ እንዴት ነው ተጣልቷል ብሎ የሚታሰበው? ጉድ እኮ ነው። ቤታቸው ስለማይቀረጹ
ብሩኬና ሀይሚ ቤታቸው ስለሚቀረጹ ነው። ሩታ እናንትና ደግሞ ቤታቸው አይቀረጹም። ቢቀረጹም ደግሞ ሌላ ሰው ይመጣል እንጂ አብርሃም ከቤት ወጥቶ ወይም ደግሞ ከመኝታ ቤት እንደውም ደግ አድርገዋል። ይሄ የመኝታ ቤት ፍራንክ ምናምን አላረጉም። እነሱ ከወለዱ በኋላ አያምርባቸውም እንጂ ቢያረጉም ቀርቶባቸዋል። እንደውም ይሻላቸዋል እንዴ ምነው ሸዋ እና ለማንኛውም እናንተ አታስቡ። ሀይሚም አልሄደችም እነ አብርሃም ጋር ቤቷ ናት። እዩም አልመጣችም። ትላንትና ሜሽን አድርጋ አወራች እንጂ አልመጣችም። በፍጹም አልመጣችም። ኧረ መታለይ ሲሳል አላችሁኝም እንዴ? ቤት ጭራሽ ልጅ ታቅፋ እንዴ? ሀይሚ በገጀራ ነው የምታስወጣት እንዴ? አሁን እኮ ሀይሚ እኮ በቃ ባለቤት እኮ ነች በቃ ለብሩክ። ስለዚህ ማንም አይመለከተውም። እና ለማንኛውም ቀለበቷን እዩላት፣ ቀረብ አድርጋችሁ ጋይስ። በጣም የሚያምር ቀለበት አላት።